ከቲክቶከሮቹ ድራማ በስተጀርባ ያለው እውነት ሰሞኑን በኢንተርኔት መንደር የተነሳውንና በሚሊዮኖች ዘንድ መነጋገሪያ የሆነውን ትልቁን ማዕበል ይዘንላችሁ መጥተናል። ሚሊዮኖች እንደ ሪያሊቲ ሾው ሲያዩት የነበረው የጃኒና የአዶናይ የፍቅር ታሪክ በአንድ ጀንበር ለምን ፈረሰ? ጃኒስ የራሷን ደጋፊዎችና አድናቂዎች በቁጣ ተሞልታ አዶናይን የምትሳደቡ ከሆነ የኔ ፋን አይደላችሁም፣ ድራማ የምትወዱ ከሆነ ሌላ ሰው ደግፉ ለማለት ምን አስደፈራት? ሚሊዮኖች የሚያደንቁት ያ የድርና ማግ የፍቅር ግንኙነት ለምን በቀላሉ ሊሰበር ቻለ? ነገሩ በዚህ አላበቃም። ታዋቂው የይዘት ፈጣሪ አዶናይ ከጃኒ ጋር የነበረው የፍቅር ግንኙነት መቋረጡን ተከትሎ ከባድ የማህበራዊ ሚዲያ ተቃውሞና የአንፎሎ ዘመቻ ተከፍቶበታል። አስመሳይ፣ ዋሾ፣ ዘረኛ፣ ፖለቲከኛ የሚሉ ስድቦች ተሰጠውታል። ከፍተኛ የማህበራዊ ሚዲያ ተቃውሞ እያስተናገደ ያለው አዶናይ በከባድ ጭንቀትና የስሜት መረበሽ ውስጥ ሆኖ መልስና ማብራሪያ ሰጥቷል። የሰጠው ምላሽና ማብራሪያ ብዙዎችን ያስደነቀ ያልተጠበቀ ሆኗል። 6 ልጆችን በራሱ ውጭ የሚያስተዳድረው የ26 ዓመቱ ወጣት አዶናይ ሚስጥሩን ከተናገረ በኋላ ማህበራዊ ሚዲያ ላይ ያልተጠበቁ ኮሜንቶችን እያስተናገደ ይገኛል። ዛሬ በዚህ ልዩ መረጃ ውስጥ አዶናይና ጃኒ በመለያየታቸው የሰጡትን ምላሽና ማብራሪያ፣ የማህበራዊ ሚዲያውን ሪያክሽን፣ ጃኒ ለአዶናይ የሰጠችውን ያልተጠበቀ ከለላና ማብራሪያ፣ ከደጋፊዎቿ ጋር የተጋጨችበትን ጉዳይ፣ በአዶናይና በጃኒ የተነሳውን ተቃውሞ ሙሉ ምስል ይዘንላችሁ መጥተናል። ይህንን ቪዲዮ ሳታዩ በማንም ላይ ፍርድ እንዳትሰጡ እስከ መጨረሻው አብራችሁን ቆዩ። መረጃውን ላይክ በማድረግ ጀምሩ። የአዶናይና የጃኒ የፍቅር ግንኙነት መቋረጡ ለማህበራዊ ሚዲያ ሰርግና ምላሽ ሆኗል። ጉዳዩ የማህበራዊ ሚዲያ አጀንዳ እስከመሆን ደርሷል። የአሜሪካና ኢራን ጦርነት በዚህ ልክ አጀንዳ አልሆነም ብንል ማጋነን አይሆንም። ብዙዎች አዶናይ ታዋቂ ለመሆን በጃኒ ተጠቅሞ አፈገፈገ፣ በዚህም ጃኒ የስነልቦናና የስሜት ጉዳት እንዲደርስባት ትልቅ ሚና ተጫውቷል የሚል ወቀሳ እየቀረበበት ነው። ነገር ግን ጃኒ በቲክቶክ የቀጥታ ስርጭት ላይ ገብታ የሰጠችው ምላሽ ፍጹም አስገራሚ፣ የሰዎችን አፍ የሚያስይዝ ሆኗል። ጃኒ አዶናይን የተውኩት እኔ ነኝ በሚል የሰጠችው ማብራሪያ አንዳንዶች በአዶናይ ላይ ያቀረቡትን ያልተገባ መክንዮ ውድቅ ያደረገ ሆኗል። ምንም ነገር ስተው እኔ ነኝ የምተወው፣ የራሴን ህይወት ለመኖር ግንኙነቱን ያቆምኩት እኔ ነኝ፣ ማንም አልተወኝም ስትል ውሳኔው ሙሉ በሙሉ በእርሷ ፍላጎትና ጥንካሬ የተወሰነ መሆኑን አረጋገጠች። ይህ ማለት ሰዎች እንደሚያስቡት እሷ ተገፍታ ወይም ተከድታ የወጣች ሳይሆን በክብርና በፍቅር መለያየት እንደሚቻል ለዓለም ለማሳየት የወሰነችበት መንገድ ነው ይላሉ። ጃኒ ያሳዘናት ከአዶናይ ጋር የነበራቸው የፍቅር ግንኙነት ሳይሆን ሰዎች የሚሰጡት ያልተገባ ሀሳብ፣ አስተያየት መሆኑ በግልጽ ያስታውቃል። መለያየት የግድ ጠብ፣ በወንጀላ ወይም አንዱ ሌላውን ጎድቶ መሆን የለበትም የሚል ትልቅ የብስለት ትምህርት ልትሰጠን ሞክራለች። በፍቅር መለያየት መለመድ አለበት። እኛ ሳንጣላ እናንተ ካንዱ ጎን ሆናችሁ ጉዳዩ ወደ ጸብ እንዲያመራ ማድረግ የለባችሁም የሚል ይዘት ያለው ሐሳቧን አጋርታለች። ሌላኛው ጃኒ በብዙዎች ዘንድ እየተደነቀችበት ያለው ጉዳይ አዶናይ የጃኒን እውቅና ተጠቅሞ ራሱን ማህበራዊ ሚዲያ ላይ አሳውቋል በሚል ከደጋፊዎቻቸው የተነሳውን የማህበራዊ ሚዲያ የተሰላ ትችት፣ ማንም ማንንም አላፈመሰም በሚል የሰጠችው ምላሽ አነጋጋሪ ሆኗል። ብዙዎች አዶናይ ጃኒን ተጠቅሞ እውቅናን አገኘ በሚል የሰጡት ትችት ጃኒ ግን በፍጹም አልተቀበለችውም። ማንንም አላፈመሰም፣ ሁሉም የፈመሰው በስራው ነው እረፉ ስትል የራሷን ደጋፊዎችና አድናቂዎች አስጠንቅቃለች። አዶናይ የፈመሰው በራሱ ፎሎወር ታዋቂነትና ስራ እንጂ በእኔ ላይ ተንጠልጥሎ አይደለም የሚለው ምላሽ የብዙዎችን ቀልብ የሳበ ሆኗል። አዶናይና እኔ ተጣምረን ተጠቅመን ይሆናል እንጂ አንዱ ላይ ተለጥፎ እውቅናን አላገኘም፣ አዶናይን የምትሳደቡ ሰዎች እረፉ ስትል ማስጠንቀቂያ ዘል መልእክቷን አጋርታለች። ጃኒ በዚህ ንግግሯ ውስጥ በጣም ያሳዘናትና ያናድዳት ነገር ቢኖር የእርሷ ደጋፊ ነን የሚሉ ሰዎች አዶናይ ላይ የሚወረውሩ ስድብ፣ ጥላቻና ፎቶዋን እያነሱ የሚለቁት የሐዘን ሙዚቃ ነው። እኔና አዶናይ በክብር በፍቅር ተለያይተናል። አዶናይን የምትሳደቡ ደጋፊዎቼ እና አድናቂዎቼ ካላችሁ አልፈልግም፣ ሌላ ሰው መደገፍ ትችላላችሁ የሚል መልእክት አስተላልፋለች።
እኔ የማውቀው ፍቅር እንጂ ድራማ አይደለም ማለቷ እያነጋገረ ነው። አላስፈላጊ የቲክቶክ ጦርነት የሚፈጥሩ ሰዎችን በጭራሽ እንደማትፈልግና ካስፈለገም እርሷን መደገፋቸውን አቁመው ሌላ ሰው እንዲከተሉ በግልጽ ተናግራለች። በሁለቱ የፍቅር መቋረጥ ምክንያት በሰዎች መካከል እልህና ጠብ እየተፈጠረ እንደሆነም አልሸሸገችም። የጃኒን ግራ የሚያጋባ ንግግር ተከትሎ ደጋፊዎቿ ለሁለት ተከፍለዋል። በአንድ በኩል ጃኒ ስማርት ናት፣ ሐዘኗን አታሳይም፣ ጀግና ናት፣ አዶናይ እንዳይሰደብ ወግናለች፣ የዋ በሚል የጃኒን ጥንካሬና ቅንነት አደንቀዋል። አንዳንዶች ከቀናት በፊት የደረሰባትን የመኪና አደጋ ትራውማ በማውሳት ቲክቶከሯን የሚሳደቡ ሰዎች ከድርጊታቸው እንዲታቀቡ ከማሳሰቢያ ጋር መልእክታቸውን አጋርተዋል። በሌላ በኩል አንዳንዶች ጃኒ ሐዘኗን ላለማስነቃት ስሜቷን ለሰዎች ላለመግለጽ እየታገለች ነው። ሆኖም ጃኒ ግን የሰጡትን አዎንታዊና አሉታዊ አስተያየቶች ወደ ጎን በመተው የማህበራዊ ሚዲያ ጫጫታዎችን በመተው ድራማዎችን ተወጥታ የወደፊት ህይወቷን እንዴት መምራት እንዳለባት በአደባባይ በመናገር ላይ መሆኗ ሲታይ ያላትን ጥንካሬ ማሳያ ነው እየተባለ ነው። ሌላው አዶናይና ጃኒ የነበራቸውን የፍቅር ግንኙነት ማቋረጣቸው በይፋ መናገራቸውን ተከትሎ በአዶናይ ላይ የተቀናጀ ማህበራዊ ሚዲያ ዘመቻ ተከፍቶበታል። ዘመቻው ያስደነገጠው አዶናይ ተረዶኝ የሚል ይዘት ያለው ማብራሪያ ሰጠ። ነገሩ ከአርሲና አክሱም አሳዛኝ ክስተቶች ጋር የተያያዘ ነው። አዶናይ ስለ አርሲ ቪዲዮ ሰርቶ ስለ አክሱም ለምን ዝም አለ የሚል ይዘት ያለው ቪዲዮ ተጋርቷል። በዚህ ሳቢያ አስመሳይ፣ ዋሾ፣ ወገንተኛ፣ ፖለቲከኛ የሚሉ ስሞችን ማግኘት ችሏል። ፎሎና የፎቶ ዝቅዘቃ ቻሌንጅም ተጀምሯል። አዶናይ ይህንን የማህበራዊ ሚዲያ ዘመቻ እንደ ቀልድ ከማየት ይልቅ የበሰለ ምላሽና ማብራሪያ ሰጠ። ያስተላለፈው መልእክት እንዲህ የሚል ነበር። ሰላም የሀገሬ ልጆች እንደምን አላችሁ? ይህ ቪዲዮ እንግዲህ ስለ አርሲና ስለ አክሱም በማስመልከት ይሆናል። በዚህ ጉዳይ ላይ ማብራሪያ መስጠት እፈልጋለሁ። በጣም ብዙ ሰዎች በአዶናይ ተናደዋል፣ ተከፍተዋል። አስመሳይ፣ ዋሾ፣ ወገንተኛ፣ ዘረኛ፣ ፖለቲከኛ የሚሉ ብዙ ሰዎች አሉ። ከዚህ ባለፈ አንፎሎ ቻሌንጅ ተጀምሯል። ለምንድን ነው ብዬ ራሴን ስጠይቅ ምን አጠፋው ምን አደረኩ ማለት እችላለሁ። ግን ሰዎች ያነሱትን ቅሬታና ትችት ከራሴ ብቻ ሳይሆን ከሰዎች ጫማ ውስጥ ሆኜ ማየት ፈልጋለሁ። ሰዎች ለምን እንደዚያ እንደተሰማቸው ከመውቀስ መረዳት አስፈላጊ ነው የሚል ይዘት ያለው መረጃ አስተላልፏል። እኔ ወደ 6 ልጆች አሉኝ። እኔ የማግዛቸው የምደግፋቸው ብዙ ስራ አለብኝ። ነገር ግን ይህንን እንደ ምክንያት ለመውሰድ አይደለም። እነዚህ ልጆች ለማገዝ ጥረት እያደረኩ ነው። ነገር ግን እነዚህ ልጆች ከመርዳቴ በፊት ራሴን ማገዝ፣ ማስተዋወቅ፣ ብዙ ስራ መስራት አለብኝ እና እነዚህ ልጆች በጥሩ ሁኔታ ለማገዝ በጭንቀት ላይ ነኝ። አዶናይ ቪዲዮ በየቀኑ የሚለቀው እነዚህን ልጆች ላለማስራብ ነው። ገንዘብ ሲጠይቆኝ የለኝም ላለማለት ነው። የቤት ኪራይ ላለማጣት ነው። ተረዱኝ፣ ህይወቴን ለማንቃት እየሞከርኩ ነው። ይህ ህይወቴ ታዲያ እንዴት በአርሲና በአክሱም ጋር ይያያዛል? ስለ አርሲ የሰማሁት ዱባይ ሆኜ ላይቭ ስገባ ነው። ውጭ ስለነበርኩ አልጎሪዝሙ የእኛን ሀገር መረጃ ያመጣልኝም። በእርሱ ጉዳይ ድምጽ ሆነህ ለምን ከአክሱም ዝም አልክ ተብሎ ለተጠየቀው ጥያቄ እኔ ሃይማኖት ውስጥ ፖለቲካ ውስጥ እንደሌለው ታውቃላችሁ። ጊዜ የለኝም። ልጆችን በምን እመግባለሁ? በአንዴ 2 እና 3 ቦታ መሳተፍ አልችልም የሚል ምላሽና ማብራሪያ ሰጥቷል። አዶናይም በጣም የደበረውና ያስከፋው ነገር ተከታዮቹ ቅሬታውን ያቀረቡበት መንገድ ነው። ራሱን ለመውቀስ ሳይሆን ትክክለኛ በሆነና ስርዓት ባለው መንገድ ቢነግሩት ደስ እንደሚለው ገልጿል። አዶናይ ይህንን ማብራሪያ ከሰጠ በኋላ በርካታ ሰዎች በኮሜንት መስጫ ሳጥኑ ላይ የራሳቸውን ሐሳብ፣ አስተያየት በአዎንታዊና አሉታዊ መንገድ እያጋሩት ይገኛሉ። በርካታ ደጋፊዎቹ ሰዎች ላነሱት ትችት መደነቅ የለበትም፣ አሉታዊ አስተያየት ከማዳመጥ ይልቅ ወደፊት መጓዝ አለበት፣ ቀድሞ የነበረውን ጥንካሬና ጉብዝና ለማስቀጠል መትጋት እንዳለበት ምክር አዘል መልእክታቸውን ለግሰውታል። ከዚህ ተቃራኒ ጎን የቆሙት ደግሞ አስመሳይ፣ ዋሾ፣ ዘረኛ፣ ወገንተኛ የሚል ስድብና ዘለፋ መልእክታቸውን አጋርተውታል። ሌሎች ደግሞ በአዶናይ ላይ እየደረሰ ያለው ጥቃት መቆም አለበት፣ እስከመቼ በመጠላለፍ እንቀጥላለን? ቢያጠፋ እንኳ በዚህ መንገድ የሚስተካከል አንዳችም ችግር የለም በሚል የተጋራ መልእክት ነው። እንግዲህ ከአዶናይና ከጃኒ የምንማረው ትልቁ ነገር ግንኙነታቸው ሚዲያ ላይ እንደ ሪያሊቲ ሾው ሲያሳዩን የነበሩ ሰዎች ሲለያዩ ሚስጥሩን ማወቅ መፈለግ ተፈጥሯዊ ቢሆንም በፍቅርና በክብር መለየታቸውን አምነን ልናከብርላቸው ይገባል።
እንጂ ጥላቻን ልንዘራ አይገባም የሚል ነው። በተመሳሳይ መንገድ ታዋቂ ሰዎችን ፍጹም አድርጎ የመሳል አባዜ መቆም አለበት። አዶናይና ጃኒ እንደ ማንኛውም ሰው የራሳቸው የህይወት ጫናና ፈተና ያሉባቸው ሰዎች መሆናቸውን መገንዘብ ይገባናል። ድምጽ እንዲሆኑን በምንፈልግበት ጊዜ በማጥላላት በመሳደብ ሳይሆን እንደ ወንድም በቀናነት በመጠየቅ መሆን አለበት። እናንተ በአዶናይና በጃኒ ማብራሪያና ገለጻ ላይ ምን አስተያየት አላችሁ? የሐሳብ የማን ሐሳብ ይበልጥ ማራኪ ሆኖ አገኛችሁት? ኮሜንት ላይ በሰለጠነ መንገድ ሐሳባችሁን ግለጹልኝ። ቪዲዮ ከተመቻችሁ ላይክ እና ሼር ማድረጋችሁን አትርሱ። በሚቀጥለው ቪዲዮ በሌላ ርዕሰ ጉዳይ እስከምንገናኝ ድረስ ሰላምና ፍቅር ለሀገራችን ተመኘው። መልካም ጊዜ